ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። በዛሬ ትምህርታችን ወይም በዛሬ ቪዲዮአችን ደግሞ ይዤላችሁ የመጣሁት ሙሉ የአማርኛ ፊደላትን በእንግሊዘኛ እንዴት አድርገን እንተካለን የሚለውን ከሀ እስከ ፐ ሙሉ አንድ ላይ የምናይ ይሆናል። እንግዲህ ይህንን ቪዲዮ ሙሉን ጨርሳችሁ ካያችሁ አማርኛ በእንግሊዘኛ በቀላሉ መጻፍ እና ማንበብ ትጀምራላችሁ ማለት ነው። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እላለሁኝ። በቀጥታ ወደ ትምህርታችን ስሄድ ይቺ ሀ ነች። ሀ ለማለት ምን እንላለን? ኤች ኤ እንላለን። እቺ ማነች? ሁ ነች። ሁ ለማለት ደግሞ ማን እንላለን? ኤች ዩ ሁ ለማለት። ሂ ስንል ደግሞ ማን እንላለን? ኤች አይ እንላለን። ሂ ስንል። ሀ ስንል ደግሞ እንዳልኳችሁ ማን እንላለን? ኤች ኤ። ሄ ለማለት ማን ይሆናል? ኤች አይ ኢ ሄ። ህ ስንል ደግሞ ማን ይሆናል? ኤች ብቻ ኤች። ኦ ለማለት ምን ይሆናል? ኤች ኦ ይሆናል ማለት ነው። ኤች ኦ። እሺ በመቀጠል ይች ማናት? ለ ነች። ለ ስንል እንግዲህ ማን እናደርጋለን? ኤል ኢ ለ ለማለት። ሉ ስንል ደግሞ ከዚህ ጋር ማን ይሆናል? ኤል ዩ እናደርጋለን። ሊ ስንል ማንና ማን ይሆናሉ? ኤል እና አይ ይሆናል። ላ ለማለት ደግሞ ማንና ማን ይሆናሉ? ኤል እና ላ። ሌ ስንል ደግሞ ማን ይሆናል? ኤል ለማለት ል ለማለት ደግሞ ማንና ማን ይሆናሉ? ኤል ብቻ። ሎ ስንል ማን ይሆናል? ኤል እና ኦን። ስለዚህ አሁን በዋናነት መያዝ ያለባችሁ ምንድን ነው? ሀ ለማለት ለሀ ቤተሰቦች ተነባቢዋ ኤች ነች። ለለ ቤተሰቦች ደግሞ ተነባቢዋ ኤል ነች ማለት ነው። እሺ በመቀጠል ወደ መ ስንሄድ መ ለማለት ማን እንጠቀማለን? ኤም ኢ። ሙ ለማለት ማን እንጠቀማለን? ኤም እና ዩን። ሚ ለማለት ደግሞ ማንን እንጠቀማለን? ኤም አይ እንጠቀማለን። ሚ ለማለት ያው ኤም አይ። ማ ለማለት ደግሞ ማን እንጠቀማለን? ኤም እና ኤ እንጠቀማለን። ሜ ለማለት ማንን እንጠቀማለን? ኤም አይ ኢ እንጠቀማለን። ም ለማለት ማን እንጠቀማለን? ኤም ብቻ ኤም። ሞ ለማለት ማን እንጠቀማለን? ኤም ኦ እንጠቀማለን። እሺ ኤም ኦ። አሁን በዋናነት ከዚህ ጋር ለመተነባቢ ኤም እንደሆነች አወቃችሁ። ከዛ በተጨማሪ ደግሞ አናባቢዎች ደግሞ ለአንደኛ ፊደሎች ኢ ነው የምትሆን። ያው ካላይ ያው አራተኛዋም አ ስለሆነች ነው ኤች ኤ የሆነ። ለሌሎቹ ኢ ነው የምትሆን። ከዛ በመቀጠል ሁለተኛ ፊደሎች ደግሞ ዩ ነው። ያው ኤች ዩ ኤል ዩ ኤም ዩ። ሂ ስትሉ ደግሞ ማን ይሆናል? አይ ነው የምትሆን። አይ ለሶስተኛ ፊደል። ሂ ስትሉ፣ ሊ ስትሉ ኤል አይ፣ ሚ ስትሉ ኤም አይ ማለት ነው። ሀ ስትሉ አራተኛ ፊደል ላ ምናምን ስትሉ ለአራተኛ ፊደሎች ኤ ያው ሀ ኤች ኤ፣ ላ ኤል ኤ፣ ማ ኤም ኤ ይሆናል። ሄ ስትሉ ደግሞ አይ ኢ ናቸው አናባቢዎች። አይ ኢ ያው ኤች አይ ኢ ኤል አይ ኢ ኤም አይ ኢ ነው የሚሆኑት። ስድስተኛ ፊደሎች ታዩ ደግሞ ምን የላቸውም? አናባቢ የላቸውም። ኮንሶናንት ወይም ተነባቢዎች ብቻ ናቸው ማለት ነው የሚሆኑት። ተነባቢዎች ብቻ ናቸው የሚሆኑት። ከዛ ሰባተኛ ፊደል ላይ ደግሞ ምን ይሆናል? ኦ ይሆናል። ያው ኤች ኦ ኤል ኦ ኤም ኦ። በቀላሉ በእነዚህ መንገድ የአንደኛ ፊደል አናባቢ ማን ነው፣ ለሁለተኛ ማን ነው፣ ለሶስተኛ የሚለውን መያዝ። ከዛ በመቀጠል ደግሞ ምን ነው የሚጠበቅባችሁ? ለሀ ተነባቢ ማናት፣ ለለ ማናት፣ ለመ ማናት የሚለውን ማወቅ። እነዚህንን ካወቃችሁ ምን ነው ማድረግ የሚጠበቅባችሁ?
ስንተኛ ፊደል ናት? የዚያችን ፊደል ስንተኛ ፊደል ናት ብላችሁ ለይታችሁ ተነባቢዋን እና አናባቢዎችን መጀመሪያ ተነባቢዋን ከዛ አናባቢውን አንድ ላይ በማድረግ መጻፍ ትችላላችሁ ማለት ነው። መጻፍ ትችላላችሁ። ወደሚቀጥለው ስናልፍ ይቺ ማን ነች? ይቺ ሰ ነች። ሰ ያው ሰ ኤስኢ ሰ ለማለት ኤስኢ ሱ ለማለት ደግሞ ማን ይሆናል? ኤስዩ ሲ ለማለት ደግሞ ማን ይሆናል? ኤስ አይ ሳ ስንል ደግሞ ማን ይሆናል? ኤስ ኤ ይሆናል። ሴ ስንል ማን ይሆናል? ኤስ አይ ኢ ሴ ስንል ኤስ አይ ኢ ስ ለማለት ደግሞ ማን ይሆናል? ኤስ ብቻ። ሶ ስንል ማን ይሆናል? ኤስ ኦ ይሆናል ማለት ነው። ኤስ ኦ። እሺ በመቀጠል ይቺ ማን ነች? ረ አይደለች? ረ ለማለት ማን እንጠቀማለን? አር ኢ ሩ ለማለት ሁለተኛ ፊደል አር ዩ እንጠቀማለን። ሪ ለማለት ማን እንጠቀማለን? አር አይ እንጠቀማለን። ራ ለማለት ደግሞ አንድ ላይ ማን እንጠቀማለን? አር ኤ እንላለን። ሬ ስንል ደግሞ ማን ይሆናል? አር አይ ኢ ር ለማለት አርን ብቻ እንጠቀማለን። ብቻ እንጠቀማለን። ሮ ለማለት ደግሞ ማንና ማን እንጠቀማለን? አር ኦ። አሁን ሮጠ ምናምን ነገር ስትሉ ሮ ነው። ሮ ለማለት አር ኦ ጠቀማላችሁ ማለት ነው። ከዛ በመቀጠል ይቺ ማነች? ሸ ነች። ሸ ለማለት ማን እንጠቀማለን? ኤስ ኤች ኢ ሸ ለማለት ኤስ ኤች ኢ ሸ። ከዛ ሹ ለማለት ደግሞ ኤስ ኤች ዩ ሹ ለማለት ነው። ሹ ኤስ ኤች ዩ። ሺ ስንል ደግሞ ማን እንጠቀማለን? ኤስ ኤች አይ ሻ ለማለት ማን እንጠቀማለን? ኤስ ኤች ኤን እንጠቀማለን። ሴ ለማለት ደግሞ ማን እንጠቀማለን? ኤስ ኤች አይ ኢን እንጠቀማለን ማለት ነው። ሺ ለማለት ደግሞ ማን ይሆናል? ኤስ ኤች ብቻ ኤስ ኤች። ሾ ለማለት ማን እንጠቀማለን? ኤስ ኤች ኦ ይኸው ሸ እንደዚህ ናት። ኤስ ኤች። ስለዚህ ለሸ ተነባቢ ማን ነው? ኤስ ኤች ናት። ለረ አር፣ ለሰ ደግሞ ኤስ ነች። ኤስ ተነባቢዎች እነዚህ ናቸው። ለአንደኛ ፊደል ኢ ነው፣ ለሁለተኛ ፊደል ዩ ነው፣ ለሶስተኛ ፊደል አይ ናት። አናባቢዎችን በዚህ መንገድ መያዝ ዘንድ በቀላሉ ማንበብ መቻል ማለት ነው። እና ወደሚቀጥለው ስናልፍ እነዚህ ደግሞ ይቺ ማነች? የመጀመሪያዋ አ አይደለች? አ ለማለት ኪው ኢ ይጠቀማል። ኪው ኢ። ከኪው ኢ በተረፈ ደግሞ ከኢም ልትጠቀሙ ትችላላችሁ እንዳግባቡ። ቁ ለማለት ኪው ዩ፣ ቂ ለማለት ኪው አይ፣ ቃ ለማለት ኪው ኤ ለማለት ኪው አይ ኢ፣ ኤ ለማለት ማን እንጠቀማለን? ኪው ብቻ። ኦ ለማለት ደግሞ ኪው ኦ ይሆናል ማለት ነው። ኪው ኦ። እሺ በመቀጠል ይቺ ማነች? በ አይደለች? በ ለማለት ቢኢ ነው። በ ለማለት ቢኢ ዘንድ ቡ ለማለት ደግሞ ማን ይሆናል? ቢዩ። ይቺ ቢ ማለት ቢ አይ ነው። ቢ ለማለት ቢአይ። እሺ ይቺ ማናት? ባ ለማለት ቢኤ ባ ለማለት። እሺ ይቺ ማነች? ቤ ለማለት ደግሞ ቢአይ ኢ። ይቺ ማነች? ብ ለማለት ደግሞ ማነች? ቢ ብቻ ነች። ቢ ብቻ። እሺ ቦ ለማለት ደግሞ ማንና ማን ይሆናል? ቢና ኦ ቢና ኦ ቦ እንደዚህ መጻፍ እንችላለን። ዘንድ በመቀጠል ይቺ ማነች? ተ ነች። ተ ለማለት ማን እንጠቀማለን? ኪና ኢን ተ። ቱ ለማለት ደግሞ ማንና ማን ይሆናሉ? ኪና ዩ እንጠቀማለን። ኪ ለማለት ደግሞ ማንና ማን እንጠቀማለን? ኪና
አይ ሂ ሃ ለማለት ሂና ኤ ሃ ሂ ኤ ታ ከዛ ያው ቴ ስንል ደግሞ ቲ አይ ኢ ቴ ዘን ት ስትሉ ስድስተኛ ፊደል አለች ቲ ብቻ ትሆናለች። ቲ ብቻ ትሆናለች። ሰባተኛ ቶ ስትሉ ቲ ኦ ቲ ኦ ቲ ኦ ቶ ብሎ መጻፍ ይቻላል ማለት ቲ ኦ ቶ ቶ ሶ እያንዳንዱን አሁን ለቀተነባቢ ማነት ኪው ነች። ለቀተነባቢ ኪው ነች። ለአንደኛ ለሁለተኛ ማን ነው የሚለውን በፊት እንደነገርኳችሁ። ለበ ደግሞ ማነች? ቢ ነች። ለበ ቢ ነች። እሺ ለተ ደግሞ ማነች? ለተ ቲ ነች። ቲ ነች። ሶ ይሄን ከያዛችሁ ለአንደኛ ለሁለተኛ የሚለውን መያዝ ነው የሚጠበቅባችሁ። ከዛ በተረፈ በጣም ቀላል እና አጭር መንገድ ነው። በዚህ እየተለማመዳችሁ በአጭር ጊዜ ብቁ መሆን ትችላላችሁ። ወደሚቀጥለው ስናልፍ ይቺ ማነች? ቸ ነች። ቸ ለማለት ማን እንጠቀማለን? ሲኤች ኢ ቸ ለማለት ሲኤች ኢ ከዛ ቹ ለማለት ማን ይሆናል? ሲኤች ዩ ቹ ለማለት ሲኤች ዩ ቺ ለማለት ማንና ማን እንጠቀማለን? ሲኤች አይ ቺ ሲኤች አይ ሲኤች አይ ቻ ለማለት ደግሞ ማን ይሆናል? ሲኤች ኤ ቻ ሲኤች ኤ ዘን ይቺ ማነት? ቼ አይደለች? ቼ ለማለት ደግሞ ሲኤች አይ ኢ ሲኤች አይ ኢ ቺ ስንል ደግሞ ማንና ማን ይሆናል? ሲኤች ብቻ ሲ እና ኤች ሲኤች ዘን ቾ ስንል ደግሞ ማን ይሆናል? ሲኤች ኦ ሲኤች ኦ ቾ ስንል ሲኤች ኦ። እሺ በመቀጠል ይቺ ማነች? ነ ለማለት ማን እንጠቀማለን? ኤን ኢ ኑ ለማለት ማን ይሆናል? ኤን ዩ እሺ ኒ ለማለት ማን እንጠቀማለሁ? ኤን አይ ና ለማለት ማን እንጠቀማለሁ? ኤን ኤ ኔ ለማለት ኤን አይ ኢ ን ለማለት ኤንን ብቻ እጠቀማለሁ። ን ለማለት ኤን። እሺ ኖ ለማለት ደግሞ ማን እጠቀማለሁ? ኤን ኦ ኤንን እና ኦን። ስለዚህ ለነ ተነባቢ ማናት? ኤን። ለቸ ደግሞ ሲኤች ለኘ ደግሞ ያው ጂኤን ነው። ኘ ለማለት ያው ጂኤን ኢ ኙ ለማለት ማን ይሆናል? ጂኤን ዩ ኚ ለማለት ማን እንጠቀማለን? ጂኤን አይን እንጠቀማለን ማለት ነው። ኛ ለማለት ጂኤንኤ ኘ ለማለት ማን እንጠቀማለን? ጂኤንአይ ኢ እንጠቀማለን። ኚ ለማለት ደግሞ ማን እንጠቀማለን? ጂኤን ብቻ ጂና ኤን ኚ። ኞ ለማለት ደግሞ ማን ይሆናል? ጂኤንኦ ኞ በአንድ ላይ ኞ ብለን ማንበብ እንችላለን ማለት ነው። ኞ ዘን እሺ ከዚህ በመቀጠል ደግሞ አ ነው። አ ለማለት እንግዲህ አ ኮንሶናንት ወይም ተነባቢ የለም፣ አናባቢዎች ብቻ ነው። አ ለማለት ኤን፣ ከዛ ኡ ለማለት ደግሞ ዩን፣ ኢ ለማለት ማን እንጠቀማለን? አይን፣ አ ለማለት ማን እንጠቀማለን? ኤን፣ ኤ ለማለት ደግሞ ማን እንጠቀማለን? ኤ ኢ እንጠቀማለን። እ ለማለት ደግሞ ማን እንጠቀማለን? አይን እንጠቀማለን ማለት ነው። ኦ ለማለት ማን መጠቀም ይኖርብናል? ኦን። ኦ ለማለት ኦን እንጠቀማለን ማለት ነው። ሶ ከዚህ ጋር ደግሞ ማነች እቺ? ከ ለማለት ማን መጠቀም ይኖርብኛል? ኬኢን እንጠቀማለን ማለት ነው። ኬኢን ያው ኬኢ። ሁ ለማለት ደግሞ ማን እንጠቀማለሁ? ኬዩ እጠቀማለሁ። ኬዩ ሁ ለማለት ስፈልግ ኬዩ። እሺ ኪ ለማለት ደግሞ ኪ ስል ኬአይ። ካ ለማለት ደግሞ ማን እንጠቀማለሁ? ኬኤ ኬኤ። ኬ ማለት ደግሞ ማን እንጠቀማለሁ? ኬአይኢ ኬ ለማለት ኬአይኢ። ኬ ስል ደግሞ ኬን ብቻ እንደዚህ እጠቀማለሁ።
ኮ ለማለት ማንን መጠቀም ይኖርብኛል? ኬኦ ኬኦ ኮ ለማለት ኬኦ እንጠቀማለን። ከዚህ በመቀጠል ይቺ ማነች? ወ ነች አይደለም? ወ ለማለት ደብሊው ኢ ደብሊው ኢ እንጠቀማለን። ደብሊው ኢ ው ስትሉ ደግሞ ደብሊው ዩ ዊ ስትሉ ማን ይሆናል? ደብሊው አይ ደብሊው አይ ዋ ስትሉ ማን ይሆናል? ደብሊው ኤ ደብሊው ኤ ዌ ስትሉ ደግሞ ማን ይሆናል? ደብሊው አይ ኢ ደብሊው አይ ኢ ው ስትሉ ስድስተኛ ያው ደብሊው ብቻ ዎ ስትሉ ሰባተኛ ደብሊው ኦ ይሆናል ማለት ነው። አሁንም በድጋሚ የምነግራቸው ለአንዷ ፊደል ተነባቢዋ ማናት? አሁን ለከቤተሰብ ሙሉ ከፊት የምትቀድመዋ ማናት? ኬ ነች። ለወ ደግሞ ደብሊው ነች። ስለዚህ እነዚህ ፊደሎች ተነባቢ ይባላሉ። ከዛ ለአንደኛ ፊደሎች ኤ የምትመጣዋ፣ ለሁለተኛ ዩ፣ ለሶስተኛ አይ፣ ለአራተኛ ኤ፣ ለአምስተኛ አይ ኢ እያሉ እነዚህ የሚመጡት ደግሞ ምን ይባላሉ? አናባቢ ወይም ቫውል እንላቸዋለን ማለት ነው። ሶ እነዚህም በቀላሉ መለየት ከቻላችሁ ማንበብ ትችላላችሁ ማለት ነው። ሶ ወደሚቀጥለው ስናልፍ ይቺ ማነች? ዘ አይደለች? ዘ ለማለት ዜድ ኢ እላለሁ። ዜድ እና ኢ። ዙ ለማለት ደግሞ ዜድ ዩ። ዚ ስንል ማን እንጠቀማለን? ዜድ አይ። ዛ ስል ደግሞ ማን እንጠቀማለሁ? ዜድ ኤ። ዜ ሲል ማንና ማን ይሆናሉ? ዜድ አይ ኢ ይሆን። ዝ ስል ደግሞ ማን እንጠቀማለሁ? ዜድ ብቻ ዜድ። ዞ ስል ደግሞ ማን እንጠቀማለሁ? ዜድ ኦ እጠቀማለሁ ማለት ነው። ዘን የ ለማለት የየ ተነባቢ ማነች? ዋይ። የ ለማለት መጀመሪያ ዋይ ኢ። ዩ ስል ደግሞ ማን ይሆናል? ዋይ ዩ። ይህ ስል ደግሞ ዋይ አይ ሶስተኛ። አራተኛ ያ ስትሉ ማን ይሆናል? ዋይ ኤ። አምስተኛ ይ ስትሉ ዋይ አይ ኢ ይሆናል። ስድስተኛ ይ ስትሉ ማን ይሆናል? ዋይ ብቻ ይሆናል። ሰባተኛ ዮ ስትሉ ዋይ ኦ። እሺ ይቺ ማነች? ደ ናት። ደ ለማለት ማን ይሆናል? ዲኢ ደ ለማለት ዲኢ። ዱ ስንል ደግሞ ማን ይሆናል? ዲዩ ዲ ስንል ዲአይ ይሆናል። ዲ ለማለት ዲአይ። ዳ ስንል ደግሞ ማን ይሆናል? ዲኤ። ዴ ስንል ምን እንላለን? ዲአይኢ። ድ ስንል ደግሞ ማን ይሆናል? ዲ ብቻ። ዶ ስንል ደግሞ ዲና ኦ ይሆናል። ዶ ስንል ዲኦ እንጠቀማለን ማለት ነው። ለዘ ተነባቢ ማናት? ዜድ። ለየተነባቢ ማናት? ዋይ። ተነባቢ ማለት መጀመሪያ የቤተሰቦች ላይ አሁን ስታዩ ለሁሉም መጀመሪያ ላይ ዋይ አለች። ዋይ ኢ፣ ዋይ ዩ፣ ዋይ አይ፣ ዋይ ኤ እነዚህም ተነባቢ እንላቸዋለን። የሚቀድሙትን ማለት ነው። እሺ ለደ ደግሞ ዲ ነች ማለት ነው። ዘን ወደሚቀጥለው ስናልፍ ይቺ ማነች? ጀ አይደለች? ጀ ለማለት ማን እንጠቀማለን? ጀ ኢ። ጁ ለማለት ደግሞ ማን ይሆናል? ጀ ዩ። ጂ ለማለት ጀ አይ። ጃ ለማለት ማን ይሆናል? ጀ ኤ። ጄ ለማለት ጀ አይ ኢ ትላለህ። ጂ ለማለት ስፈልግ ደግሞ ጂ ብዬ ለመጻፍ ስፈልግ ጀ ነው ጽፋለሁ። ጆ ለማለት ስፈልግ ጂና ኦ ጽፋለሁ ማለት ነው። ሶ ከዚህ ጋር ይቺ ማነች? ገ ነች። ገ ለማለት ደግሞ ማንና ማን ናቸው? ጂ ኢ። ጉ ስል ደግሞ ማንና ማን ናቸው? ጅና ዩ። ጊ ስል ደግሞ ማንና ማን ናቸው? ጅና አይ ጂ። ከዛ ይቺ ማነች? ጋ ነች። ጋ ለማለት ደግሞ ጂ ኤ ጋ። ከዛ ጌ ለማለት ደግሞ ጂ አይ ኢ ጌ። ጊ ስል ደግሞ ማን ይሆናል? ጂ ብቻ። ጎ ስል ደግሞ
ጂኦ 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 ይሆናል ማለት ነው። ጂኦ። እሺ በመቀጠል ይች ማናት? ጠ ነች። ጠ ለማ ስንል ልክ እንደ ተ ቲ ነው የምንጠቀም። ቲኢ ቱ ስንል ማን ይሆናል? ቲና ዩ። ኢ ስንል ማንና ማን ይሆናሉ? ቲ አይ ይሆናል። ቲ ስንል አ ለማ ስንል ደግሞ ቲና ኤ ቲ ኤ። ኤ ስንል ማን ይሆናል? ቲ አይ ኢ ቲ አይ ኢ። ጥ ስንል ደግሞ ማን ይሆናል? ቲ ብቻ ትሆናለች ማለት ቲ ብቻ። ጦ ለማለት ደግሞ ማን እንጠቀማለን? ቲና ኦን ቲኦ ኦ ይሆናል ማለት ነው። ቲኦ ጦ። እሺ እዚህ በመቀጠል ጨ ነው። ጨ ጨ ለማለት ማንና ማን ይሆናል? ሲኤች ኢ ጨ ስንል ሲኤች ኢ። ዘ ጩ ስንል ደግሞ ማንና ማን ይሆናሉ? ሲኤች ዩ ሲኤች ዩ። ጪ ለማለት ደግሞ ማንና ማን ይሆናል? ሲኤች አይ ሲኤች አይ። ጫ ለማለት ማን ይሆናል? ሲኤች ኤ ሲኤች ኤ ሲኤች ኤ። ጬ ለማለት ደግሞ ማን ይሆናል? ሲኤች አይ ኢ ሲኤች አይ ኢ። ጭ ለማለት ማን ይሆናል? ሲኤች ብቻ ሲኤች። ጮ ለማለት ማን ይሆናል? ሲኤች ኦ ሲኤች ኦ እንጠቀማለን ማለት ነው። ሲኤች ኦ። በመቀጠል ጰ ነው። ጰ ለማለት ማን እንጠቀማለን? ፒና ኢን ፒኢ። ዘንድ ፑ ስንል ደግሞ ማን ይሆናሉ? ፒና ዩ ፒዩ። ጲ ስንል ማንና ማን ይሆናሉ? ፒና አይ ፒ አይ ኢ። ጳ ለማለት ደግሞ ፒና ኤ አ። ጴ ስንል ደግሞ ፒና አይ ኢ አምስተኛ አይደለች ፒ አይ ኢ። ጵ ስንል ማን ይሆናል? ፒና ፒ ብቻ። ኦ ለማለት ፒና ኦ ይሆናል። ፒና ኦ ኦ። በመቀጠል ጸ ነው። እንግዲህ ጸ ለማለት ማንና ማን እንጠቀማለን? ቲኤስኢ ነው። ቲኤስኢ ቲኤስ ለጸ ተነባቢዎች ናቸው ማለት ነው። ሁለቱ ባንድ ጸ። ከዛ ጹ ስንል ደግሞ ማን ይሆናል? ቲኤስዩ ቲኤስዩ። ጺ ስንል ማን ይሆናል? ቲኤስአይ ቲኤስአይ ይሆናል። ጻ ስንል ማን ይሆናል? ቲኤስኤ ቲኤስኤ ቲኤስኤ። ፄ ለማለት ማን ይሆናል? ቲኤስአይ ኢ ቲኤስአይ ኢ ቲኤስአይ ኢ። ስ ስንል ማንና ማን ይሆናል? ቲና ኤስ ብቻ ቲኤስ። ጾ ስንል ደግሞ ማን ይሆናል? ቲኤስ ኦ ቲኤስ ኦ ይሆናል። ጾ ቲኤስ ኦ። እሺ ስለዚህ ለጨ ተነባቢ ማነች? ሲኤች ማለት ነው። ሲኤች። ለጰ ደግሞ ፒ። ለጸ ማናች? ፒኤስ ናቸው ተነባቢዎች። ሰው በቀላሉ እነዚህን መለየት ከዚህ አንደኛ የሁለተኛ ማናት የሚለውን ማወቅ ከዛ በኋላ በጣም ቀላል እና አጭር ነገር ነው። እሺ ወደሚቀጥለው ስናልፍ ይቺ ማነች? ፈ አይደለች? ፈ ለማለት የፈ ተነባቢ ኤፍ ነው የምትሆነው። ኤፍ ኢ። ፉ ለማለት ማን ትሆናለች? ኤፍ ዩ ኤፍ ዩ። ፊ ለማለት ማን ትሆናለች? ኤፍ አይ። ፋ ለማለት ማንና ማን እንጠቀማለን? ኤፍ ኤ ኤፍ ኤ። ፌ ለማለት ማን እናደርጋለን? ኤፍ አይ ኢ ኤፍ አይ ኢ። ፍ ለማለት ማንና ማን ይሆናሉ? ኤፍ ብቻ ኤፍ ብቻ። ፍ ስድስተኛ ስለሆነች አናባቢ የላትም ተነባቢ ብቻ ነች። ፎ ለማለት ደግሞ ማን እንጠቀማለን? ኤፍ እና ኦን ኤፍ ኦ ይሆናል። ኤፍ ኦ። ከዛ መቀጠል ይቺ ማነች? ፐ ነች። ፐ ፐ ለማለት ፒና ኢ ፐ። ከዛ ፑ ስንል ደግሞ ፒና ዩ ፒዩ። ፒ ስንል ደግሞ ማን ይሆናል? ፒ አይ። ፓ ስንል ደግሞ ማን ይሆናል? ፒ ኤ ፒ ኤ። ፔ ስንል ማን ይሆናል? ፒ አይ ኢ ፒ አይ ኢ ይሆናል ማለት ነው። ፕ ስንል ደግሞ ማን ትሆናለች? ፒ ብቻ ፒ ብቻ። ፖ ስንል ደግሞ ማን ይሆናል? ፒ ኦ ፒ ኦ ኦ ኦ ስንል ፒ ኦ። ስለዚህ ለፈ ተነባቢ ኤፍ ነች። ለፐ ደግሞ ፒ ነች ማለት ነው። ፒ ነች ፒ።
እንደዚህ እያደረጋችሁ በቀላሉ መለየት ትችላላችሁ። እንግዲህ የአማርኛ ፊደላት ወደ እንግሊዘኛ ሲጻፉ በእንግሊዘኛ ፊደሎች ሲጻፉ ወይም ሲተኩ እነዚህን ይመስላሉ። ከሀ ጀምሬ እስከ ፐ አሳይቻችኋለሁ። እንዲሁም ደግሞ በኦንላይን መማር የምትፈልጉ ቪዲዮ ታች ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ አናግሩን። እንግሊዘኛን፣ አማርኛ እንዲሁም ሌሎችን ትምህርቶችን በአጭር ጊዜ ብቁና ጥሩ አንባቢ እንድትሆኑ እናስችላችኋለን። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።